ሰላም ውድ ምዕመናን፣ ዛሬ አንድ ጥያቄ እንጠያየቅ። አንድ ሰው እድሜውን ሙሉ ሲጾም ሲጸልይ በውርጭና በፀሐይ ሲቀጣ ኑሮ በመጨረሻ ግን በአንድ ሽውታ ወይም በአንዲት ቃል ብቻ የለፋበትን ጸጋ ሁሉ ቢያጣ ምን ይሰማችኋል? በጣም ይገርማል አይደል? ዛሬ የምንመለከተው ታሪክ ከዚህም በላይ ነው። አንዳንዶች በሰዎች ላይ እንፈርዳለን። ይህ ካህን እኮ ኃጢአተኛ ነው ብለን በጣታችን እንቀስርበታለን። እሱ እኮ አመንዝራ ነው ብለን ሰዎችን እናወግዛለን። ግን ይህ ፍርዳችን በእግዚአብሔር ዘንድ እንዴት እንደሚታይ ታውቃላችሁ? በዛሬው ቪዲዮ ከወርቅ ጉድጓድ ውሃ የሚቀዳው ቆማጣ ሰው ያየው ባህታዊ ሚስጥር ምን ነበር? አንድ መነኩሴ በአርብ ጠዋት ትበላለህ ብሎ በመጠየቁ ብቻ መንፈስ ቅዱስ ለምን ራቀበት? እና እድሜውን ሙሉ በስንፍና የኖረ አንድ መነኩሴ በሚሞትበት ቀን ግን በታላቅ ደስታ ወደ መንግሥተ ሰማያት የገባበት አስደናቂ ሚስጥር ምንድነው? ይህ ቪዲዮ ስለሌላ ሰው ሳይሆን ስለኔና ስላንተ አንቺ የውስጥ ማንነት ነው። እስከ ፍጻሜው ከተከታተላችሁት ምናልባት ዛሬ የህይወታችሁን አቅጣጫ ይቀይራል። ፍርድን ትታችሁ ምህረትን የምታገኙበት የአባቶች ጥበብ ነው። አንድ ባህታዊ ነበር። እንደ ማንኛውም ክርስቲያን ቅዱስ ቁርባንን ለመቀበል የአካባቢው ካህን ይመጣለት ነበር። ነገር ግን አንድ ቀን አንድ ሰው ወደዚህ ባህታዊ መጣና ስለዚያ ካህን የሌለ ወሬ ነገረው። ይህ ካህን እኮ እንዲህ ያለ ኃጢአት አለበት፣ እንዲህ ያደርጋል እያለ የካህኑን ስም አጠፋ። ባህታዊው ይህንን ሰማ፣ ልቡ ተለወጠ። ካህኑ እንደ ልማዱ ቅዱስ ቁርባን ይዞ መጣ። ባህታዊው ግን በሰማው ወሬ ተመርዞ ነበርና በሩን ዘጋ። አልቀበልህም፣ ግባ አትበለኝ። ካህኑም አዝሮ ተመለሰ። ወዲያው ግን ከሰማይ አስደንጋጭ ድምጽ መጣለት። ሰዎች የፈራጅነት ስልጣኔን ከኔ ቀምተው ወስደውብኛል። ከዛም ባህታዊው ተመስጦ ውስጥ ገባ። አንድ ራእይን አየ። አንድ የወርቅ ጉድጓድ ውስጥ ገመዱም የወርቅ ነው፣ መቅጃውም የወርቅ ነው፣ ውሃውም እጅግ የጠራ ልዩ ውሃ ነው። ነገር ግን ይህንን ንጹህ ውሃ ከወርቅ ጉድጓድ እየቀዳ የሚያወጣውና የሚያፈሰው ሰው ቆማጣ ነበር። ባህታዊው ውሃው ሊጠጣ ፈለገ፣ ግን ቀጂው ቆማጣ ስለሆነ ተጸየፈው። ያን ጊዜ ያ ድምጽ እንደገና መጣ። ውሃውን የማትጠጣው ለምንድን ነው? ከጉድጓዱ የሚያወጣው ቆማጣ መሆኑ ምን ችግር አለው? ጉድጓዱም መግጃውም ገመዱም ወርቅ ነው። እርሱ እኮ ስራው ሰው ማውጣት ብቻ ነው። ውሃው ግን ያው ንጹህ ውሃ ነው። ልብ በሉ፣ የካህኑ ግላዊ ህይወት ቆማጣ መሆን የሚሰጠውን የክርስቶስ ስጋና ደም የጠራውን ውሃ ያረክሰው። ካህኑ ማስተላለፊያ ብቻ ነው። ባህታዊ ይህንን ሲረዳ ተጸጸተ። ወደ ካህኑ ሰው ላከ፣ ይቅርታም ጠየቀ። እንደ ቀድሞም መቁረብ ጀመረ። አባቶቻችን በሰው ላይ እንደ መፍረድ ያለ ክፉ ነገር የለም ይላሉ። አባ ፒስቶር ምን አሉ? አንተ ንጹህ ብትሆን እንኳን በአመንዝራው ላይ አትፈርድበት። ብትፈርድ ግን አንተም እንደርሱ ሕግ አፍራሽ ትሆናለህና። ምክንያቱም አታመንዝር ያለው ጌታ አትፍረድ ብሏልና። አንድ ወንድም አባ ጲሜንን ጠየቃቸው። ወንድሜ ኃጢአት ሲሰራ ባየው ለሰው መናገር አለብኝ? አባ ጲሜን መለሱ፣ እኛ የወንድማችን ኃጢአት ስንሸፍት እግዚአብሔር እኛን ይሸፍንልናል። ለሰው ካወራንበት ግን እግዚአብሔር የኛን ኃጢአት በአደባባይ ይገልጠዋል።
ይህንን በተግባር ያሳዩት አባት አባ ቤሳሪዮን ናቸው። አንድ ወንድም በደል ተገኘበትና ካህኑ ከቤተክርስቲያን ውጣ ብሎ አባረረው። ይህን ጊዜ ታላቁ አባ ቤሳሪዮን ምን አሉ? እሱ ከወጣ እኔ እቀራለሁ ብለው ተነሱ። እኔም ደርሶ ኃጢአተኛ ነኝ ብለው አብረውት ወጡ። እንዴት ያለ ትህትና ነው! ሌላ ወንድም ደግሞ የራሴን ትቼ የሰውን ኃጢአት እንዳላይ ምን ላድርግ ብሎ አባ ጲሜንን ጠየቀ። እርሳቸውም የአባ ዲዮስቆሮስን ታሪክ ነገሩት። አባ ዲዮስቆሮስ በባዕታቸው ሆነው ያለቅሱ ነበር። ረዳቸው መጣና አባ ስለምን ታለቅሳለህ? አንተ እኮ ንጹህ ነህ አላቸው። እሳቸውም መለሱ፣ ልጄ ሆይ እግዚአብሔር የዓይኔን ግርዶሽ ገልጦልኝ የራሴን ኃጢአት ማየት ብችል ኖሮ ሌላው ቀርቶ 3 እና 4 ሰዎች ጨምረው ቢረዱኝ እንኳ ስለኔ ኃጢአት ብቻ ለማልቀስ አንበቃም ነበር። የራሱን ኃጢአት ያየ ሰው በሰው ላይ ለመፍረድ ጊዜ የለውም። አንዲት ቃል ያራቀችው ጸጋ። በአንድ ገዳም 2 ወንድሞች ይኖሩ ነበር። በጣም ይዋደዳሉ። ከእግዚአብሔር ዘንድም ትልቅ ጸጋ ነበራቸው። በተለይ በአንደኛው ላይ የመንፈስ ቅዱስ ጸጋ በግልጽ ይታይ ነበር። አንድ ቀን ግን ይህ ጸጋ ያለው ወንድም ሌላው ወንድም በዓርብ ቀን ጠዋት ምግብ ሲበላየው እንዲህም አለው፣ አንተ በዓርብ ቀን በጠዋት ትበላለህ እንዴ? ያኛው ወንድም መልስ አልሰጠውም፣ ዝም አለ። በማግስቱ ያ ጸጋው የሚያይለት ጓደኛው መጣ። እንደተለመደው ጸጋው ሲወርድ ሊያይ ጠበቀ፣ ግን ምንም የለም፣ ባዶ። ጓደኛው ደነገጠ። ወንድሜ ምን ሆንክ? በፊት የማየው ጸጋ የለም እኮ፣ ምን አድርገክ ነው? መነኩሴውም አሰበ። ምንም ያደረኩት ክፉ ነገር የለም። እስቲ አስብ፣ ለማንም ሰው አንዲት ቃል አልተናገርክም? ያን ጊዜ ትዝ አለው። አዎ ትናንትና አንድ ወንድም ጠዋት ሲበላ አይቼው እንዴት በዓርብ ትበላለህ ብዬ ፈርጄበታለሁ። ኃጢአቴ ይህችው ናት። አያችሁ ውድ ምዕመናን፣ አንዲት ቃል። ከዚያ በኋላ ግን ንስሐ ገቡ። ከእኔ ጋር 2 ሳምንት ድከምልኝ ብሎት ሁለቱም ለ2 ሳምንት አለቀሱ። ከ2 ሳምንት በኋላ እግዚአብሔር ይቅር ብሎት ጸጋው ተመለሰለት። አንድ ባህታዊ ከእኔ ውሻ ይሻላል ያለውን ታውቃላችሁ። ምክንያቱም ውሻ በሌላው ላይ አይፈርድምና ጌታውንም ይወዳልና፣ እኛ ግን እንፈርዳለን። አንድ ሰነፍና ሐኬተኛ በስራው ደካማ የሆነ መነኩሴ ነበር። የመሞቻው ቀን ደረሰ። አባቶች ሊሰናበቱት መጡ። ይህ መነኩሴ ግን ሲጨነቅ አይታይም። ፊቱ በደስታ ይበራል። አንድ አረጋዊ ጠየቁት፣ ወንድማችን በምንኩስና ስራ ደካማ እንደነበርክ እናውቃለን። አሁን ግን እንዴት እንዲህ በደስታ ትሞላለህ? የት እንደሚወስዱ አላሰብክም? መነኩሴው መለሰ፣ አባቶቼ እውነት ነው። እኔ ሰነፍ ነኝ፣ ስራ የለኝም። ነገር ግን ከመነኮስ ጀምሮ በደለኛን ሰው አላማው። ሰውን አንድ ቀን እንኳን ተቀይሜ አላውቅም። ስለዚህ ጌታዬን ክርስቶስ እንዲህ አልኩት፣ ጌታ ሆይ አንተ አትፍረዱ ይቅርም በሉ ብለሃልና እኔ አልፈረድኩም፣ ይቅርም ብያለሁ።
ቃልህን ጠብቅልኝ። ፈርደህብኝ ቃልህን አትተፍ። አረጋዊው ይህን ሲሰሙ ተደነቁ። ልጄ ሆይ ያለ ልካም ድነሃልና በሰላም ሂድ አሉት። ስማ ወዳጄ፣ ሰውን አትውቀስ፣ በሰው አትፍረድ። ያን ጊዜ የእግዚአብሔር ምሕረት ታገኛለህ። ይህ ታሪክ በሰዎች ላይ ለምንጨክን ሰዎች ትልቅ ማስጠንቀቂያ ነው። በአንድ ወቅት በገዳም ውስጥ አንድ ወንድም ትልቅ ኃጢአት ሰርቶ ተገኘ። መነኮሳቱ ሁሉ ተሰብስበው ሊፈርዱበት ጉባኤ አደረጉ። ታላቁ አባ ሙሴ ጸሊምም እንዲመጣ መልእክት ላኩበት። እርሱ ግን አልመጣም ብሎ ቀረ። ካህኑ እንደገና ጉባኤው እየጠበቀ ነውና ና ብሎ ላከበት። በዚህ ጊዜ አባ ሙሴ ተነሳ። አንድ ቀዳዳ የሆነ አሮጌ ቅርጫት ዘንቢል አምጥቶ በውስጡ አሸዋ ሞላበት። ዘንቢሉም በጀርባው ተሸክሞ ወደ ጉባኤው ሄደ። አሸዋው ከኋላው በጉድጓድ እያፈሰሰ የት ነበር። መነኮሳቱ ሲያዩ አባ ይህ ምንድነው አሉት። በታላቅ ሐዘን እንዲህ አለ፣ ኃጢአቴ እንደዚህ አሸዋ ከኋላዬ እያፈሰሰ እኔ ግን የወንድሜን ኃጢአት ልፈርድ በፊት ይዤው እየሮጥኩ ነው። መነኮሳቱ ይህን ሲሰሙ አፈሩ። በዛ ወንድም ላይ መፍረድ ትተው ሁሉም ራሳቸውን ወቅሰው ወደ ባታቸው ገቡ። የራሱን ኃጢአት የሚያይ ሰው በወንድሙ ላይ ለመፍረድ ጊዜ የለውም። አባ ይስሐቅ ዘቲባይስ የሚባል ታላቅ አባት ነበር። አንድ ቀን ወደ ገዳም ሲሄድ አንድ ወንድም ኃጢአት ሲሰራ አየውና በልቡ ይህ ኃጢአተኛ ብሎ ፈረደበት። ወደ ባቱ ሲመለስ ግን አንድ መልአክ በባቱ ደጃፍ ላይ ቆሞ እንዳይገባ ከለከለው። አባ ይስሐቅም አባቴ ሆይ ለምን ትከለክለኛለህ? መልአኩም እንዲህ አለው፣ እግዚአብሔር እንዲህ ብሎሃል፣ ያ በልብ የፈረርክበት ወንድም አሁን ሞቷል። ፈራጁ አንተ ስለሆንክ ንገረኝ፣ ነፍሱን የት ላድርጋት? በመንግሥተ ሰማያት ወይስ በገሃነም? አባ ይስሐቅ በድንጋጤ መሬት ላይ ወደቀ። የፍርድ ስልጣን እግዚአብሔር ብቻ መሆኑን ዘነጋው ብሎ በንስሐ አለቀሰ። መልአኩም እንዲህ አለው፣ ተነሳ፣ እግዚአብሔር ይቅር ብሎሃል። ነገር ግን ከእንግዲህ በሰው ላይ እንዳትፈርድ ተጠንቀቅ። በወንድሙ ላይ የሚፈርድ የክርስቶስን የፍርድ ዙፋን ይጋፋል። አንድ ወንድም ኃጢአት ሲሰራ ያየ ሌላ አባት ወንድሙን ከመውቀስና ከማማት ይልቅ ምርር ብሎ አለቀሰ። ሌሎቹ ለምን ታለቅሳለህ አሉት። እሱም እንዲህ ሲል መለሰ፣ ዛሬ ወንድም ወደቀ፣ ነገ ደግሞ እኔ ወድቃለሁ። እርሱ ንስሐ ገብቶ በርትቶ ይድን ይሆናል፣ እኔ ግን ንስሐ ሳልገባ ጠፋ ይሆናል። እርሱ ዛሬ በደከመበት እኔ ደግሞ ነገ ደክማለሁና። ይህ አባት የወንድሙ ውድቀት የራሱ ውድቀት እንደሆነ ተሰማው እንጂ ራሱን እንደ ጻድቅ አልቆጠረም። ወንድም ኃጢአት ሲሰራ ብታየው በትከሻ ልብስን ጣልበትና ሸፍነው እንጂ አትፍረድበት። ታላቁ አባ መቃርዮስ በግብጽ ገዳማት ምድራዊ አምላክ እየተባለ ይጠራ ነበር። ይህን ስም ያገኘው በተአምራት የመስራት ችሎታው ሳይሆን በሰው አለመፍረዱ ነበር። እንዴት ቢሉ እግዚአብሔር የሰውን ኃጢአት እያየ እንደማያይ ዝም እንደሚልና እንደሚታገስ አባ መቃርዮስም የወንድሞችን ስህተት ቢያይም እንዳላየ ቢሰማም እንዳልሰማ ይሆን ነበር።
አንድ ቀን አንድ ሌባ በአቱ ገብቶ ያለውን ዕቃ ሁሉ ሲዘርፍ አየው። አባ መቃርዮስ ግን እንደ እንግዳ ተቀብሎ ዕቃውን ተሸክሞ እንዲወጣ አገዘው እንጂ ሌባ ነህ አላለው። በኋላ ለደቀ መዛሙርቱ እንዲህ አለ፣ ከዚህ ዓለም ወደዚህ ዓለም ይዘን የመጣ ነው ምንም የለምና ይውሰደው። የወንድሙን ድካም የሚሸፍን እግዚአብሔር የእርሱን ድካም ይሸፍንለታል። ሁለት መነኮሳት ከአንድ ገዳም ወጥተው ወደ ከተማ ሄዱ። ከተማ ውስጥ ሄዱ አንዲት ሴት በኃጢአት ሥራ ላይ ሆና አዩአት። ከሁለቱ አንዱ መነኩሴ በልቡ አዘነና ይህች ሴት እንዴት የረከሰች ናት፣ ነፍሷን አጥፍታ የሌሎችም ነፍስ ታጠፋለች ብሎ ፈረደባት። ሌላኛው መነኩሴ ግን ያችኑ ሴት አይቶ እግዚአብሔርን እያመሰገነ አለፈ። ወደ ገዳም ሲመለሱ አባታቸው ጸጋን ያይ ነበርና በሴቲቱ ላይ የፈረደውን መነኩሴ ውጣ፣ በጀርባ የሴት ሬሳ ተሸክመህ ወደዚህ አትግባ አለው። ያልፈረደውን ግን በደስታ ተቀበለው። የፈረደው መነኩሴም ደነገጠ። አባ እኔ ሴት እኮ አልነካሁም። አባትየው መለሰ፣ በሐሳብ ግን ፈርደህባታልና ሬሳዋን ተሸክመሃል። ወንድም ግን አይቷት እግዚአብሔርን ስላመሰገነ ንጹሕ ነው። ንጹሕ ለሆነ ሰው ሁሉ ነገር ንጹሕ ነው፣ ለረከሰ ሰው ግን ሁሉ ነገር የረከሰ ነው። በገድል የሚኖር አንድ ወንድም በዝሙት መንፈስ ክፉኛ ተፈተነ። መቋቋም አቃተው። መፍትሄ ፍለጋ ወደ አንድ አረጋዊ አባት ሄደ። ችግሩን ነገራቸው። እኒህ አባት ግን አላዘኑለትም፣ ተቆጡት። አንተ ለጅቆብ ያልተገባ ደካማ እንዴት መነኩሴ ሆነ ይህንን ታስባለህ ብለው አባረሩት። ልጁም ተስፋ ቆረጠ። ከእንግዲህ አልድንም አለና ቆቡን ጥሎ ወደ ዓለም ሊሄድ ጉዞ ጀመረ። መንገድ ላይ ግን እግዚአብሔር ያከበራቸው አባ ጳውሊ ያገኙት። ልጄ ምን ሆነሃል? ያም ወንድም መለሰ፣ ዝሙት ተፈታተነኝ። ወደ እገሌ ሄጄ ብነግረው ተስፋ አስቆረጠኝ። ስለዚህ መዳን ስለማልችል ወደ ዓለም ልገባ እየሄድኩ ነው። አባ ጳውሊም እንደ ጠቢብ ሐኪም አረጋጉት። ልጄ ይህን ነገር አክብደህ አትየው። እኔ ነኝ አርጅቻለሁ፣ ሸብቻለሁ፣ ግን አሁንም እፈተናለሁ። ተስፋ አትቁረጥ። ዛሬም ብቻ እሺ በለኝና ተመለስ። ልጁ በምክራቸው ተጽናንቶ ተመለሰ። አባ ጳውሊ ግን ዝም አላሉ። ያ ተስፋ ያስቆረጠውን ሽማግሌ ጋር ሄዱ። ከበዓቱ ውጭ ቆመው ጸለዩ። ጌታ ሆይ ይህ አረጋዊ የሰዎችን ድካም ያውቅ ዘንድ ያን በልጁ ላይ የነበረውን የዝሙት መንፈስ በእርሱ ላይ ልቀቅበት። ወዲያውኑ ሰይጣን ጦሩን ይዞ ሽማግሌውን ወጋው። ያ አረጋዊ እንደሰከረ ሰው ሆነ፣ በዝሙት ተቃጠለ፣ መቀመጥም አልቻለም። ልክ እንደ ወጣቱ እሱም ሊጠፋ ወደ ዓለም የሚወስደውን መንገድ ጀመረ። አባ ጳውሊ መንገድ ላይ ጠበቁት። አባ ወዴት እየሄድክ ነው? ምን አገኘህ? አሉት።
ሽማግሌው አፈረ፣ መናገርም አልቻለም። አባ ጳውሊ ገሰጹት። ተመለስ፣ እስከ ዛሬ የዳንከው እኮ እግዚአብሔር ስለጠበቀ እንጂ በጉልበትህ አይደለም። እርዳታ ፈልጎ የመጣው ልጅ ከማዳን ይልቅ ወደ ገደል ሰደድከው። የተቀጠቀጠውን ሸምበቆ የማይሰብር አምላክ እንዳለ አላወቅህምን? ከዚያም አባ ጳውሊ ጸለዩለትና ፈተናው ተወ። አረጋዊውም ከዚያን ቀን ጀምሮ በሰው መፍረድን ተወ። በአንጾኪያ የነበረው አባት እንደተናገረው ኃጢአት ሲሰሩ ያየናቸው ሰዎች ምናልባት በስውር ንስሐ ገብተው እግዚአብሔር ተቀብሏቸው ይሆናል። እኛ ያየነው ኃጢአታቸውን ነው፣ እግዚአብሔር ግን ልባቸውን ያያል። ስለዚህ ወዳጆቼ በካህናት ላይ፣ በወንድሞች ላይ፣ በደካሞች ላይ አንፍረድ። የሌላውን ቁስል በጣታችን ከምንነካ የራሳችን ቁስል እንፈውስ። እግዚአብሔር የራሳችንን ኃጢአት የምናይበትን የንስሐ ዓይን ያድለን። በሰው ከመፍረድ እርሱ ይሰውረን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።